ማንም ሊያድናችሁ አይመጣም። የህይወት መንገድን ማንም ሊያሳያችሁ አይመጣም። እና አሁን ካላችሁበት ወደምትፈልጉበት ህይወትም እንድትቀየሩ ማንም መጥቶ ያሳያችሁ። ነግራችሁ ብዙ ህይወቴ የሚመስለኝ የነበረው የሆነ ማደንቃቸው ትልቅ ብዬ ማስባቸው ሰዎች ወይም ቤተሰብ ውስጥ ያለውን አቅም አይተው አዎ አንተ እኮ ትችላለህ ብለው የሆነ እድል እንዲሰጡኝ የሆነ ነገር እንዲያመቻቹልኝ ወይም ደግሞ በቃ ነግረውኝ አስተምረውኝ የሆነ ሰው ሜንቶር አድርጎኝ ምናምን እንዳድግ ጠብቅ ነበር። መነግራችሁ ግን ማንም አይመጣም። እሱ ሁሉ ያለው የት መሰላችሁ? ፊልም ላይ ነው። ፊልም ላይ ነው ያያችሁት። የሆነ ሰው የሆነ ድራማቲክ የሆነ ሲቹዌሽን ተፈጥሮ ከዛ የሆነ ሰው ህይወቱ ላይ መጥቶ እንደሚችል ነግሮት አንተ እኮ ማለት እንደዚህ ብሎት ከዛ ተናዶ ሲቀየር ማንም አይመጣም። ይሄ የገባኝ ጊዜ ነው መቀየር የጀመርኩት። ለራሴ ህይወት ያለሁት እኔ እንደሆንኩ ሳቅ። ይሄ ደግሞ ማለት ማንም አያድናችሁም ስላችሁ ሁሉም ሰው ለራሱ ነው መጥፎ ነው አይደለም። ሲጀመር አያገባቸው፣ ሲጀመር ኃላፊነትም የለባቸው። የሆነ ሮንግ የሆነ እይታ አለን። የሆነ ልፋታችሁን አይቶ የሆነ ጥረታችሁን አይቶ የሆነ አስተዳደጋችሁን አይቶ የሆነ አካል መንግስት ሊሆን ይችላል፣ የሆነ ስኬታማ ሰው ሊሆን ይችላል፣ የሆነ ነገር እንዲያደርግላችሁ እየጠበቃችሁ ነው። አንደኛ አያደርግላችሁም፣ ምክንያቱም እነሱ ራሱ እየጠበቁ ነው። ብዙ ሰው እሱ ራሱ እየጠበቀ ነው የሆነ ሰው መጥቶ እንዲያድነው፣ የሆነ ሰው መጥቶ መንገድ እንዲያሳየው፣ የሆነ ሰው እድል እንዲሰጠው፣ የሆነ ሰው ገንዘብ እንዲሰጠው፣ የሆነ ሰው ስራ እንዲሰጠው፣ የሆነ ሰው ህይወቱን የሚቀይር ሀሳብ እንዲነግረው። እውነቱን ልንገራችሁ፣ ማንም መጥቶ አያድናችሁ። ማንም ለእናንተ ህይወት እንደዛ አያደርግላችሁ። አትጠብቁ። ማን ያስተማራችሁ የእናንተን ህይወት ሰው እንደሚቀይርላችሁ? የእናንተን ህይወት ሌላ ሰው መንገድ ሊያሳያችሁ እንደሚገባው ማን የነገራችሁ? የሌላ ሰው ኃላፊነት ለምንድን ነው የሚመስላችሁ? ይሄ እይታ ሁላችንም ጋር ግን ይሄንን የሰበራችሁና ለራሴ ያለሁት ለካ ራሴ ነኝ የሚለው መስማት ማወቅ አይደለም። መቀበል ስትችሉና በሱ መኖር ስትጀምሩ ሁሉ ነገር ሽፍት ታደርጋላችሁ። ምክንያቱም አቅማችሁን መልሳችሁታል። ኃይል እንደሌለው ሰው የሰው እጅ እየጠበቃችሁ ነበር እስከዛሬ። የሰው እውቀት እየጠበቃችሁ ነበረ። ግን አይሆንም። ማንም አይመጣም። የምታደንቁት ሰው፣ ስኬታማ የምትሉት ሰው፣ እኔማ እንደሱ ሆናለሁ በጣም ነው የምወደው የምትሉት ሰው መንገድ ላይ ቢያያችሁ ሰላም ብትሉት ማለት ነው፣ ሰላም ብሏችሁ ትቷችሁ ይሄዳል። እናንተ ይመስላችሁ በቃ ቦታ እንደሚሰጣችሁ ዋው አንተ እኮ አላችሁ እርግጠኛ ነኝ አይላችሁ። ዲስአፖይንትድ ነው የምትሆኑት። ያ ጎበዝ አጎቴ የምትሉት ሰው አባታችሁ፣ እናታችሁ፣ ውጭ ያለችው ወይም ብቻ የምታስቧቸው ሰዎች እኔም ሊሆን ይችላሉ። ባይዘወይ አንተ እኮ ብዬ አልመጣም እናንተ ጋር። የራሴ ህይወት አለኝ። ሁሉም የየራሱ ህይወት ነው ያለው፣ የየራሱ ሩጫ፣ የየራሱ ጆርኒ ነው ያለው። ማንም ማንንም ማዳን አይችልም። አንተም አንቺም ራሳችሁ ነው ማዳን የምትችሉት። ማንም እንዲፈቅድላችሁ አትጠብቁ። እንደምትችሉ ራሳችሁ ንገሩት ለራሳችሁ። አሁን መጀመር አለብህ ብሎ ማንም አይነግራችሁም። አሁን አንተ ካልጀመራችሁት እንጂ የሆነ ሰው መጥቶ ይሄን ቢዝነስ መጀመር አለብህ ጀምረው ታሳኳለህ፣ ታይቶኛል አንተ እንዲላችሁ አትጠብቁ። እናንተ ይታያችሁና ጀምሩ። ለራሳችሁ ፍቀዱ እና ማደግ አለባችሁ። ፊዚካሊ አይደለም፣ ሜንታሊ፣ ኢሞሽናሊ በኤነርጂያችሁ ማደግ አለባችሁ። አሁንም ፐርሚሽን እየጠበቃችሁ ከሆነ የሆነ ሰው እንዲፈቅድላችሁ እየጠበቃችሁ ከሆነ አቅማችሁ እንድትጠቀሙ የሆነ ሰው እንዲፈቅድላችሁ እየጠበቃችሁ ከሆነ ፖቴንሻላችሁን አውጥታችሁ ቢዝነሱን ለመስራት ለመሳሳት ለመሰላችሁ የምታከብሩት መወደው የምትሉት ሰው የምር እንደዛ ቢላችሁ እኮ ልትገቡበት ነው። ያንን ነገር ታረጉታላችሁ፣ ግን እየጠበቃችሁ ነው። ስለዚህ አታረጉትም። ያን ኦቶሪቲ ለራሳችሁ ስጡት። ያንን ፈቃድ ለራሳችሁ ስጡት። ሕፃን እያላችሁ ተማሪ እያላችሁ ልብሳችሁን ሰብስቡ፣ ትምህርት ቤት ሂዱ፣ ብሉ፣ ጠጡ፣ ስልካችሁን አስቀምጡ፣ ቲቪውን አጥፉ። ሌላም ብዙ ነገር ተብሏችሁ ሰው ለእናንተ እያሰበላችሁ
እያየላችሁ እንደዚህ አድርጉ፣ እንደዚህ አታርጉ፣ እንደዚህ ሆነብኝ ስትሉ እሺ እንደዚህ ያለ መፍትሄ እየነገራችሁ መታችሁ። አሁን ግን ትልቅ ሰው ናችሁ። ድሮ እናትና አባቶቻችሁ እንዳደረጉላችሁ ማንም ህይወታችሁ ላይ አያደርግላችሁ። አጠብቁ። እናንተ ናችሁ ለራሳችሁ ወላጅ እና ይሄ ጭንቅላታችሁ እስካልገባ አሁንም ነግራችኋለሁ፣ ቁጭ ትላላችሁ፣ ጠብቃላችሁ፣ ታማራላችሁ። ለምን ግን ይመስላችሁ? በጣም ከለፋችሁ እና በቃ የሆነ የእናንተን ጥረትና ልፋት ወይ የሆነ ሰው እንደሌላችሁ ብቻ ጀስት ዌቲንግ ብቻ። በጣም ብዙ ፊልም አይታችኋል መሰለኝ። እየጠበቃችሁ ነው የሆነ አዳኝ እንዲመጣላችሁ ማለት ነው። እናንተ ናችሁ ራሳችሁ የምታድኑት። እናንተ ናችሁ የራሳችሁን ህይወት የምትቀይሩት። በጣም ብዙ ጊዜ ጠብቄያለሁ። ይህን ስላችሁ ለማለት አይደለም። በጣም ብዙ ጊዜ ጠብቄያለሁ። አውቄው ሳይሆን በቃ ስናድግ ብዙ የተነገረን ነገር ነበር መሰለኝ። ብዙ ጠብቅ ነበር። ጎበዝ እንደሆንኩኝ ስለማስብ የምፈልገውን በጣም ስለምጥርና ስለምለፋ የሆኑ ሰዎች አይተው በቃ አንተማ በጣም ስለምትጥር አንተማ ስፔሻል ስለሆንክ ና ብለው እጄን እንደዚህ ይዘው ማለት ነው ነገር እንደሚያደርጉልኝ መንገድ እንደሚያሳዩ ኮንፊደንስ እንደሚሰጡኝ ገንዘብ እንደሚሰጡኝ ስራ እንደሚሰጡ ብዙ ነገር አስቤ አውቃለሁ። ግን አይሆንም። አትጠብቁት። መሆንም የለበትም። ሲጀመር የእናንተ ህይወት የእናንተ ኃላፊነት እንጂ የሌላ ሰዎች ኃላፊነት አይደለም። እና ብዙ ሰው ኢንታይትልድ ነው። በቃ ማለት ለምን አያደርጉልኝም ይላል። ለምን እንደዚህ አይሆንልኝም? ለምን እንትና እንደዚህ ያደርግልኛል? ምን አገባው ስለ እናንተ ህይወት? የራሱ ህይወት አለው እኮ። እናንተም የራሳችሁ ህይወት አላችሁ። ኃላፊነት ለመውሰድ ግን ፈቃደኛ ሁኑ። ሰው እንዲረዳችሁ አትጠብቁ። አይ እኔ እኮ እንደዚህ ስለሆነብኝ ነው፣ እንደዛ ስለሆነብኝ እኮ ነው እንደዚህ ሆነው ማለት ምንም አያገባውም። ሰው ለሰው ብታስረዱት ምንም አይቀየርላችሁም ህይወታችሁ ላይ። ህይወታችሁን ለሰው ፕሩቭ ለማድረግ ከሰዎች ቫሊዴሽን ለማግኘት ከሰው ብቻ እንደዛ አይደለም የሚኖረው። ነፃ መሆን አለባችሁ። ይህን ሁሉ እርግፍ አድርጋችሁ አለካ ለራሴ ነው የምኖረው፣ አለካ የራሴን ህይወት እኔ ነው የምቀይረው፣ አለካ ለራሴ ኃላፊነት የምሰጠው ራሴ ነው፣ አለካ ፈቃድ ለራሴ የምሰጠው ራሴ ነው ብላችሁ እደጉ። የትልቅ ሰው ሰውነት ይዛችሁ እንደ ህፃን ልጅ አታስቡ። የትልቅ ሰው ሰውነት ይዛችሁ ሰው እንዲያጎርሳችሁ አትጠብቁ። ሰው እንዲያለብሳችሁ አትጠብቁ። ትልቅ ናችሁ እና አሁንም ነግራችኋለሁ። የምታስቡት ሂሮ ፊልም ላይ ያያችሁት ሂሮ የሆነ አዳኝ የሆነ ከሰማይ እንደ ሱፐርማን እንደ ባትማን መጥቶ ሊያድናችሁ ትሞታላችሁ። መጥቶ ማንም እናንተን ከማዳኑ በፊት ትሞታላችሁ። እሱ ማየት ከፈለጋችሁ የሞት ሰዎችን ቼክ አድርጉ። ሂዱ መቃብር ስፍራ ሂዱና ጠይቋቸው እንዴት ሆነላችሁ። ምክንያቱም የምታውቁትም ሰው ሊኖር ይችላል፣ በቅርባችሁ የነበረ ሰው እንደዚህ የሚጠብቅ አንድ ቀን የሆነ ነገር ተፈጥሮ የሆነ ቀን አለ ብቻ የሆነ ነገር የሚፈጠርበት የሆነ የሚባል ቀን የለም፣ የሆነ የሚባል ሰው የለም። እናንተ ብቻ ነው ያላችሁት እና የእናንተ ውሳኔ ነው ያለው። እዚህ ምረጡ። ኃላፊነት ትወስዳላችሁ ወይስ አትወስዱ? ከወሰዳችሁ ህይወታችሁ ይቀየራል፣ ካልወሰዳችሁም ችግር የለም፣ እንደዚሁ ትኖራላችሁ። መርጣችሁ ማለት ነው። አሁን አለማወቃችሁ እስከዛሬ ምናምን እያላችሁ ነው። አሁን ግን አውቃችኋል። ማንም ያድናችሁ ራሳችሁ ናችሁ። ራሳችሁ ማዳን የምትችሉት ይሄ ኢቭን በእንትን አይደለም። ማንም አያድነኝም ሰው ለራሱ አይደለም። በቃ ይሄ ህይወት ነው። በመጥፎ አይደለም። ሰዎች መጥፎ ስለሆኑ አይደለም ማያግዟችሁ። ሰዎች መጥፎ ስለሆኑ አይደለም ስለእናንተ ማያስቡ። ሲጀምር ማሰብም ስለሌለባቸው ነው። ስለራሳቸው ነው ማሰብ ያለባቸው። እናንተም ለራሳችሁ አስቡ። እናንተ ለራሳችሁ ስታስቡና ራሳችሁን ቴክ ኬር ስታረጉ ሌላኛው ሰውም ቴክ ኬር ሲያደርግ ቀላል ይሆናል ህይወት። የሆነ አጉል ሀሳብ ውስጥ አትሁኑ።
ሰው እናንተን ቴክ ኬር እንዲያደርግ እናንተ ሰዎች ቴክ ኬር እንድታደርጉ አትሂዱ። ሰዎችን እንደራሳችሁ ውደዱ ነው። ራሳችሁን ውደዱ ይቀድማል። ራሳችሁን መውደድ ብቻ ሳይሆን ራሳችሁን ማስቀደም፣ ራሳችሁ ማድረግ፣ ለራሳችሁ መፍቀድ፣ እሺ ማለት በቃ። ሰዎች እናንተን ከመምረጣቸው በፊት እናንተ ምረጡ። ከራሳችሁ ጋር ታረቁ። ከራሱ ጋር ያልታረቀ ሰው ነው ራሱን ማይወድ ሰው ነው እንደዛ ነው። ይሄ ቪዲዮ ከጠቀማችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እና ዋን ቱ ዋን ኮቺንግ የምትፈልጉ ሰዎች ካላችሁ ዲስክሪፕሽን ላይ ባለው ኮንታክት አውሪ። ስለማድናችሁ አይደለም እንዲሁ መቀየር የምትችሉበትን ኢንፎርሜሽን ከኔ ማግኘት የምትፈልጉ ከሆነ ነው እንጂ ዳዝ ማተር። እኔ ይመቻችሁ። መውጣት ማንም ያድናችሁ።